بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زين: الشرك الأصغر. سؤال 35: ما هو الشرك الأصغر؟ جواب 35: الشرك الأصغر هو الرياء. قال تعالى: فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا. الشرك الأصغر ትንሽ የሆነው ሽርክን በተመለከተ የምንማማርበት የሆነ ርዕስና አጀንዳ ነው ይላሉ። ቀደም ሲል ያሳለፍነው አሽርኩል አክበር የተሰኘውን ታላቁን ሽርክ ነው። በሁለተኛ ደረጃ የሱ ተጓዳኝና ቀሲም ወይም ደግሞ ቀቢል ስላለ የሱ ተጓዳኝ ስላለ እሱም አሽርኩል አስገር የተሰኘው ነው። ዛሬ የምንመለከተው እሱን ይሆናል ነው። ወይም ትንሽ የሆነውን ሽርክ በተመለከተ የምንማማርበት የሆነ ርዕስና አጀንዳ ነው አሉ። ሱአሉን 35 35ኛው ጥያቄ አሉ። ማ ሁወ ሽርኩል አስገር? ትንሹ ሽርክ ምንድነው ብለው አሉ። ማ ሁወ እሱ ምንድነው ማለት ነው። ማ እዚህ ቦታ ላይ እስቲፍሃሚያ ናት። ማ ሁወ እሱ ምንድነው? አሽርኩል አስገሩ ትንሹ ሽርክ ብለው ማለት ምን ማለት ነው? ምንድነው ብለው አሉ። ጀዋቡን 35 35ኛው ጥያቄ ወይም የ35ኛው ጥያቄ ምላሽ አሽርኩል አስገር ትንሽ የሆነው ሽርክ ሁወ ሪያኡ እሱም አርሪያ የተሰኘው ነው። ለዩልኝ የሚፈጸም የሆነ ተግባር ማለት ነው። ሁወ ሪያኡ ለዩልኝ የሚተገበር የሆነ ተግባር ማለት ነው። ይህ ሽርኩል አስገር ውስጥ ይካተታል ማለት ነው የተፈለገው እዚህ ቦታ ላይ እንጂ እሱ ብቻ ነው ማለት አይደለም። ሌሎችም ከሽርኩል አስገር የሚመደቡ የሆኑ ነገራቶች ይኖራሉ። ይሁንና ግን ይህ ከሽርኩል አስገር ከሚመደቡት ከሆኑት ነገራቶች መካከል አንዱ ነው። ለሪያ እና ለዩልኝ የሚፈጸምና የሚተገበር የሆነ ተግባር الله سبحانه وتعالى يطبقن. قال تعالى: الله سبحانه وتعالى ألا فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا. بل الله سبحانه وتعالى تناغران فمن كان يرجو مسرجاتنا الرياء يتسنو من الشرك الأصغر عندما يمدب فمن كان يهنا أكال يرجو يميكجل يهنا أكال لقاء مجنانية ربه كفتار يقار مجنانية يميكجل يهنا أكال ይህ ብሎ ማለት በጥሩ ሁኔታ ከፈጣሪው ጋር መገናኘትን እዝነት በተሞላበት በሆነ መልኩ ከፈጣሪው ጋር መገናኘትን አላሁ ሱብሓነሁ ወተዓላ ያዘነለት የወደደው ሆኖ ሳለ ከሱ ጋር መገናኘትን የከጀለ የሆነ አካል ፈልያዕመል ይተግብር ዓመለን ተግባርን ይተግብር ሷሊሐን መልካም የሆነን ተግባር ይተግብር። አልዓመሉ ሷሊሕ ብሎ ማለት ሁለት መስፈርቶች ያስፈልጉታል። አልኢማም ኢብኑ ከሲር ረሂመሁላህ ተፍሲሩ ላይ እንዳሰፈረው አልሙታበዓ ወልኢኽላስ የተሰኙት እነዚህ ሁለቶቹ መስፈርቶች የሚያስፈልጉት የሆነ ተግባር ይሆናል። ከዚህ በፊት ቀደም ሲል እንዳሳለፍነው ደግሞ ማ ሁወ ሹሩጡ ቀቡሊል ዐመል የተሰኘ የሆነ አርዕስት ተመልክተናልና እዚያ ላይ አልኢማን ቢላህን ማለት ነው እሱን እንደ ሸርጥ ሶስተኛ ሸርጥ አድርገው አስቀምጠውታል አሸኽ መሐመድ ጀሚል ዘይኑ። ነዓም ከፊል ዑለሞች እንደ ሶስተኛ ሸርጥ አስቀምጠውታል እሱን። ነገር ግን ከፊሎቹ ደግሞ በሁለቱ መብቃቃት እንችላለን። የሶስተኛ ሸርጥ አልኢማን ቢላህ የተሰኘው ኢኽላስ ውስጥ ስለሚካተት ማለት ነው። አንድ ሰው መልካም ተግባርን ለመተግበር አይነሳሳም ኢላ ባዕደ አን የኩነ ሙእሚናን ቢላህ በአላህ ላይ ካመነ በኋላ ቢሆን እንጂ። ስለዚህ እንደ ሸርጥ ማስቀመጥ እሱ ተገቢ አይሆንም፣ ኢስሓብ ይሆንብናል። ነገሩን ማንዛዛትና መጎተት ነው የሚሆነውና ስለዚህ ሁለት መስፈርቶች ናቸው ብለው ያሉ የሆኑ ዑለሞች አሉ። አልኢማም ኢብኑ ከሲር ረሂመሁላህ ተፍሲሩ ላይ ያሰፈረው ሁለት መስፈርቶች መሆናቸው ነው። አልሙታበዓ የተሰኘው ነው። በመቀጠል ደግሞ በሁለተኛ ደረጃ ደግሞ አልኢኽላስ የተሰኘው ስራን ሊላሂ ረቢል ዓለሚን ብቻና ብቻ ማድረግ ማለት ነው። طيب فليعمل ተግብር ዓመለን ተግባርን ሷሊሐን መልካም የሆነን ተግባር ይተግብር። ሁለት መስፈርቶች የተሟሉለት የሆነን ተግባር ይተግብር ነው። መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን የተከተለበት የሆነ ተግባር መልእክተኛውን መከተል መሰረት ያደረገ የሆነ ተግባር መሆን መቻል አለበት። በሁለተኛ ደረጃ ደግሞ ያን መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን መከተልን መሰረት ያደረገበት የሆነው ተግባሩ ደግሞ ሊላሂ ረቢል ዓለሚን ጽድት ያለ የሆነ ተግባር መሆን መቻል አለበት። ከአላህ ውጭ ላለ ለሆነ አካል የተሰጠ የሆነ ተግባር ከሆነ ምንም መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን መከተልን መሰረት ያደረገ ተግባር ቢሆንም እንኳን ውድቅ የሆነ ተግባር ነው የሚሆነው። ሚነ ሽርኪል አስገር ይመደባል፣ ከትንሹ ሽርክ ሊመደብ ነው ማለት ነው። እና እንደ ጥቅል ሁለት መስፈርቶች ያስፈልጋሉ ተግባራችን ሷሊህ ይባል ዘንድ ማለት ነው። ፈልያዕመል ዐመለን ሷሊሐ
صدت على طرت على ملكتنيون صلى الله عليه وعلى آله وسلم مكة المسرة يدرج هنا تكباري تكبرنا ولا يشرك أجرا بعبادتي بأملكت لي ربه بفتاريو أملكت لي أجرا أحدا عندنا ما قال بفتاريو أملكت لي أجرا يبلو مالت لفتارينا لا الله سبحانه وتعالى يمتجبر يهونو تكباراتوችን በሚተገብርበት ጊዜ የዛኔ ከአላህ ውጭ ያሉ ይሆኑ አካላቶችን ማሞካሸትም ሆነ ውዳሴ እንዲሁም የዱንያን ጥቅም አስቦ ሊተገብር ፈጽሞ አይቻልም ነው። ይህን ያደረገ እንደሆነ የዛኔ በአላህ ላይ አጋርቷል። ባይሆን ያጋራው ማጋራት ግን ሽርኩል አስገር እንጂ የሚሆነው ሽርኩል አክበር የተሰኘ የሆነው የሽርክ አይነት አይሆንም። ከዚህ በፊት ስለ ሽርኩል አክበር ቀደም ሲል ተመልክተናልና እንደ ጥቅል አርያ የተሰኘው ሚና ሽርክ الأصغر كتنش شرك يمدبال خيرا. وقال صلى الله عليه وعلى آله وسلم ملكتن يوم صلى الله عليه وعلى آله وسلم قالوا إن أخوف ما أخاف عليكم الشرك الأصغر بلو تناقروا إن أخوف الجيبة أم أسفري هنا نقر ما نقر مالتنو أخاف كم فراوك هنا نقر الجيبة أم أسفري هنا نقر أخوف ملو أفعال التفضيل نو ويم اسم التفضيل مالت من جلالا كونت باندن يوم سيم من جلالا سوبرلاتيف ديجري ميبالو أخوف እጅግ በጣም አስፈሪ ማለት ነው። አخوف እና እንዲሁም ደግሞ خوف ሁለቱ ልዩነት አላቸው። አخوف እና خوف ልዩነት አላቸው እና አخوف የሚለው እጅግ በጣም አስፈሪ ሆነ ማለት ነው። ማ አخافو ከመፈራላችሁ ከመሰጋላችሁ ከሆነ ነገር እጅግ በጣም የምሰጋውና የምፈራው የሆነ ነገር አሉ አለይኩም በእናንተ ላይ الشرك الأصغر ትንሹን ሽርክ ነው ብለዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ትንሹ ሽርክ የተሰኘው ደግሞ አሽርኩል አስገር የተባለው ትንሹ ሽርክ አርያ የተሰኘ የሆነው ነገር ነው። በማዕና ለዩልኝ መተግበርና መፈጸም ተግባርን መለኮታዊ የሆነን ተግባር ለዩልኝ መተግበር ማለት ነው። ይህ ነገር ይበልጥ አخوف የሆነው عند النبي صلى الله عليه وعلى آله وسلم ከምን አንፃር ነው የሚለውን ስንመለከት የልቦና ጉዳይ ነው። ይሄ ጉዳይ ሸይጣንና ነፍስያ ተባብረው እንዲሁም ጎትጉተው ባሪያውን ተግባሩን ከአላህ ውጭ ላለ ለሆነ አካል አስበው እንዲተገብር ሊያደርጉ ይችላሉ። ይህን ጉዳይ እውነቱን ከተመለከትን የዕለት ከዕለት ጂሃድና እንዲሁም ደግሞ ጥረት ማድረግን የሚጠይቅ የሆነ ነገር ነው። ሁሌም ዞትር ሰውየው ከነፍስያው ጋር የሚዋጋለት የሆነ ትልቅ ጂሃድ ነው። ስራን ሊላሂ ረቢል ዓለሚን ብቻና ብቻ ማድረግ ማለት ነው። ከሌሎች ጂሃዶች ራሱ እጅግ በጣም የሚበልጥ የሆነ ጂሃድ ነው። አልኢማም ኢብኑ ቀይም ረሂመሁላህ ዛዱል መዓድ በተሰኘ በሆነው ኪታቡ ጂሃድን ለአራት ከፍሎታል። የመጀመሪያው ጂሃድ ጂሃዱ አልነፍስ የተሰኘ የሆነው ጂሃድ ነው ይላል። ሁለተኛው ጂሃድ ደግሞ ጂሃዱ ሸይጣን የተሰኘው ነው ይላል። ሶስተኛው ጂሃድ ደግሞ ጂሃዱ አልኩፋር የተሰኘው ነው። አራተኛው ጂሃድ ጂሃዱል ሙናፊቂን የተሰኘው። እነዚህ አራቶቹ ጂሃዶች ናቸው ይላል። በግንባር ቀደምትነት ግን ያስቀመጠው ጂሃድ አልነፍስ የተሰኘው ነው። ጂሃዱ ነፍስ ነፍስን መዋጋት ብሎ ማለት ስራህን ሊላሂ ረቢል ዓለሚን ጽድት በማድረግ ረገድ ነፍስያህን መዋጋት። ስለዚህ ይህ ጂሃድ አይነት ሁሌም የዕለት ከዕለት ክንዋኔህ ነው። መልካም የሆነን ተግባር ከመተግበርና የታዘዝክ የሆነውን ነገር ከመተግበር አትቆጠብም። በህይወት እስካለህ ስትሞት ነው ነገሩ የሚቋጨው። ስለዚህ በህይወት እስካለህ ድረስ መልካም ተግባርን ስትተገብር የታዘዝክ የሆነውን ተግባር ስትተገብር፣ ለምሳሌ ያክል ሶላት ስትሰግድ፣ ሌሎችንም የታዘዝንባቸው የሆኑ ነገራቶችን ስንፈጽም የዛኔ ሁሌም ከነፍስያ ጋር ጂሃድ አለ ማለት ነው። ስራችንን ለሱ ብቻ ለማድረግ ለአላህ Subhanahu Wa Ta'ala ብቻ በማድረግ ረገድ ጥረት እናደርጋለን፣ ጂሃድ እናደርጋለን። ከዚህ አንፃር ነው ኢነ አخوف ما اخاف عليكم الشرك الاصغر ብለው ያሉት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ሁሌም የሚጋረጥብንና የሚጣርብን የሆነ ነገር ስለሆነ ይህ አርያ የተሰኘ የሆነው ነገር አላህ Subhanahu Wa Ta'ala ስራችንን ለሱ ብቻ ከሚያደርጉት ከሆኑት አካላቶች ያድርገን እላለሁኝ። አላህ ይወፍቀን ለኢኽላስ። الشرك الأصغر الرياء صحيح رواه أحمد بلال صحيح يصدق هنا زجبانو رواه أحمد بن حنبل يزجبوت هنا زجبانو. ومن الشرك الأصغر كتنشو شرك يمدب لهن مالو. ومن الشرك كشركنا كما قارتنا الأصغر كتنشو شرك يمدب هنا ما قارتنا مهنا. قول الرجل يسويون قرارو قول نجر الرجل يسوي نجر لولا الله سبحانه وتعالى بينور وفلان
እና ደግሞ እገሌ ባይኖር ወፉላኑን አይ ለውላ ፉላኑን ማለት ነው። አላህ እና ዋዋ እና የምትለውን ትርጓሜ ሰጠናለች ሐርፍ አጥፍ ስለሆነች ማለት ነው። ጃአ ዘይዱን ወአምሩን እንደሚባለው ማለት ነው። ዘይድና አምር መጡ ማለት ነው። ስለዚህ መምጣትን በኩልን ማን ነው መምጣትን ፈጽመውታል ሁለቱም ማለት ነው። ዘይድም አምርም መምጣትን ፈጽመዋል። እና እዚህ ጋርም ደግሞ ለውላ አላህ ወፉላን ሲባል አላህ እና እገሌ ባይኖር ኑሮ አው ማ ሻአ አላህ ወሺእተ አው ማ ሻአ አላህ ወሺእተ እዚህ ጋር ያው አረፍተ ነገሩ ስለተቆረጠ ነው። አሟይ የሆነው አረፍተ ነገር ስለሚታወቅ ነው። ለውላ አላህ ወፉላን የሚለው እገሌና ማን ነው አላህና እገሌ ባይኖር ኑሮ ለወቀዐ ከዛ ወከዛ ሊል ማለት ነው። እንዲህ አይነት ነገር በተከሰተ ነበር እነሱ ስላሉ እንጂ። ስለዚህ አላሁ ሱብሓነሁ ወተዓላንና ፉላንና እገሌ የተሰኘውን አቻ እያደረገ ነው ሰውየው እዚህ ቦታ ላይ ለውላ አላሁ ወፉላን ብሎ በሚናገርበት ጊዜ። ነገር ግን ሰውየው አላሁ ሱብሓነሁ ወተዓላንና ፉላን የተባለውን ግለሰብ አቻ አያደርግም። ኢዕቲቃደን በልቦናው ከመቋጠር አንጻር አቻ አያደርግም። ፍጡርና ፈጣሪ አቻ እንዳልሆነ ያውቃል። ነገር ግን ከቃል አንጻር ግን ለውላ አላሁ ወፉላን ብሎ መናገሩ ሽርኩል አስገር ውስጥ ያስመድበዋል ነው። ኢዕቲቃደን በልቦናው ከመቋጠር አንጻር ግን የለም። ይህ ነገር በልቦናው የሚቋጥረው የሆነ ነገር ቢሆን ኖሮ አላህንና ፍጡርን አቻ ማድረግ የሚቋጥረው የሆነ ነገር ቢሆን ኖሮ ይከፍራል። ሙሉ በሙሉ ሽርኩል አክበር ውስጥ ነው የሚገባው ማለት ነው። ነገር ግን ይህ ለፍዘን ወይም ለፍዝየን ከቃል አንጻር የተከሰተ የሆነ ስህተት ነው። ለውላ አላሁ ወፉላን አይባልም። ለውላ አላሁ ሱመ ፉላን ነው የሚባለው ከተባለም ማለት ነው። ለውላ አላሁ ሱመ በዋው ምትክ ሱመ የሚለውን ነው ማስገባት ያለብን እንጂ ዋውን መክተት የለብንም። ዋውን ካስገባን ሐርፍ አጥፍ ስለሆነች ሁለቱም አካላቶች አቻ መሆናቸው ላይ ተጠቁመናለች ማለት ነው። ፈጣሪ አላሁ ሱብሓነሁ ወተዓላና በመቀጠል እገሌ የተሰኘ ሆነው ፉላን የተሰኘ ሆነው አካል ማለት ነው። ስለዚህ እንደዚህ አይነቱ ከለፍዝ አንጻር የተከሰተ የሆነ ሽርክ ነው። ባይሆን ግን ሽርኩል አስገር ውስጥና ትንሹ ሽርክ ውስጥ ነው የሚካተተው ነው። አው ወይም ደግሞ ማሻ አላህ ወሺእተ ይባላል። እንደዚህ የሚሉ የሆኑ አካላቶች አሉ። ማሻ አላህ አላሁ ሱብሓነሁ ወተዓላ ከፈለገ ማለት ነው። ወሺእተ እናም አንተ ከፈለክ ዋዋ ምን ልትሆን ነው ማለት ነው። ዋዋ አጢፋ ልትሆን ወሺእተ እና የሚለውን ትርጓሜ ልትሰጠን ነው። አላህና አንተ ከፈለጋችሁ ሊሆን ነው ማለት ነው ማዕናው። ማሻ አላሁ ወሺእተ የሚለው አላህና አንተ ከፈለጋችሁ ይህም ራሱ አላህና አንተ የተባለ የሆነውን ግለሰብና ፍጡር አቻ ማድረግ ላይ ሊጠቁም ነው። ስለዚህም ኸጣእ ለፍዚ ሊሆን ነው። ቃላ የሆነ ስህተት ነው። ከቃል አንጻር የመነጨ የሆነ ሽርክ ሊሆን ነው። በልቦናው ግን አላህና አንተ የተሰኘ የሆነውን ግለሰብና ፍጡር አቻ ማድረግን አላሰበም ሰውየው። ካሰበ ግን ትልቁ ሽርክ ነው የሚሆነው ማለት ነው። ካላሰበ ግን ይህንን ከቃል አንጻር የመነጨ የሆነ ስህተት ከሆነ የዛኔ ሽርኩል አስገር ውስጥና ትንሹ ሽርክ ውስጥ ነው የሚገባው ማለት ነው። وقال صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم قالوا لا تقولوا ما شاء الله وشاء فلان بلوالو لا تقولوا أتبلوا ما شاء الله الله سبحانه وتعالى كفلق وشاء فلان أنا أقليم كفلق بلاجو أتبلوا ዋዋ እና የሚለውን ትርጓሜ እንደምሰጥ በተደጋጋሚ ተመለከተን። እና እገሌ ከፈለገ ብላችሁ አትበሉ። ወላኪን ነገር ግን ቁሉ በሉ ማሻ አላሁ አላሁ ሱብሓነሁ ወተዓላ ከፈለገ ثم ከዚያም በመቀጠል ደግሞ ሻአ ፉላኑን እገሌ ከፈለገ ብላችሁ ነው ማለት ያለባችሁ። ከዚያም በሚለው የሚለውን ቃል ነው ማምጣት ያለባችሁ ነው። ከዚያም የሚለውን ትርጓሜ የምሰጠን ደግሞ ثم የተሰኘችው ናት እንጂ ዋው አይደለችም። ዋው የምሰጠን እና የሚለውን ትርጓሜ ነው። ثم ከሆነ ግን ተርቲቡ ዘማኒ ላይ ስለምትጠቁም ከዚያም በመቀጠል የሚለውን ትርጓሜ ሰጠናለች። ስለዚህ መባል ያለበት ምንድነው? ثم شاء فلان ነው። ይሄው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዳሉት ማለት ነው። لا تقولوا ما شاء الله وشاء فلان ዋዋን ከታችሁ አትበሉ እያሉ ነው። ወላኪን ቁሉ ነገር ግን በሉ ማሻ አላሁ ثم شاء فلان ብላችሁ ነው ማለት ያለባችሁ ብለው አስተምረውናል። ሶሒሁን ረዋሁ አቡ ዳውድ የጸደቀ የሆነ ዘገባ ነው። አልኢማም አቡ ዳውድ ሱነን ላይ ዘግቦታል። طيب ሽርኩል አስገር ብሎ ማለት ይህን ይመስላል። በመከተል ደግሞ ከሽርኩል አስገር የሚመደብ የሆነ የሽርክ አይነት አለ። አሁንም ሲቀጥል ሱአሉን ሳዲሱን ወሰላቱን 36ኛው ጥያቄ ይላሉ هل يجوز الحلف بغير الله هل يجوز يفقدالنا الحلف مما يفقدالنا بغير الله كالله ውጭ ባለ በሆነ አካል መማል ይፈቀዳልና طيب هل يجوز يفقدالنا الحلف محلان مكناوننا ممال بغير الله كالله وجه باله بهون أكل ممال يفقدالنا
ጀዋቡን ሳዲሱን ወሰላቱን 36ኛው ወይም የ36ኛው ጥያቄ ምላሽ አሉ ላ የጁዙ አይፈቀድም አልሐሊፉ መሐላን ማከናወንና መማል በገይሪላህ ከአላህ ውጭ ባለ በሆነ አካል መማል አይፈቀድም። ቃለ ተዓላ አላሁ ስብሓነሁ ወተዓላ አለ እንግዲህ አንቀሰቀስም ባይ የሆኑ አካላቶች ከሙሽሪኮች አንቀሰቀስም የሚለውን ሙግት በሚሞግቱ ጊዜ ማለት ነው ዘዐመ الذين كفروا ألا يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير بلو الله سيناكر مالتنا أن نتسكسم بلو سيموقتو من على الله قل بلى يا محمد بلى أنديتا بله بلاتشو بلا የምትለው እንዴታ ማለት ነው እንዴታ ብለህ በላቸው ወረቢ በፈጣሪ ምዬ ነግራችኋለሁ ብለህ በላቸው ወረቢ ዋዋ حرف قسم ናት ረቢ የሚለው ያው ማን ነው ሙቅሰሙን ቢሂ ነው በሱ የተማለበት የሆነ ቃል ነው ስለዚህ ረብ የሚለው ደግሞ የአላህ Subhanahu Wa Ta'ala ስም መሆኑን የምናውቀው የሆነ ነገር ነው ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የማሉት በማን ነው በፈጣሪያቸው በአላህ ነው ይህንንም ያዘዛቸው አላሁ Subhanahu Wa Ta'ala ነው እንደምናስተውለው ቁል ብሎ ነው ያለው በል ያ ሙሐመድ በላ ወረቢ በላ እንዴታ ብለህ በላቸው ተከሰከሳላችሁ ነው ወረቢ በፈጣሪ የሚየነግራችኋለሁ ብለህ በላቸው ለቱብዓሱነ ወላሂ በአላህ ይሁንብኝ በርግጥም ተቀሰቀሳላችሁ ብለህ በላቸው ላማ ዋቂዓቱን ፊ ጀዋብን ቀስምን መሕዙፍ ይላታል ነህዊዮች ወላሂ የሚል ተሰርዞ ነው ላማናት መጠቁመን ወላሂ የሚል እንደተሰረዘ ማለት ነው በአላህ እየነግራችኋለሁ በድጋሚ ማለት ነው ቱብዓሱነ የሚለው ደግሞ ኑን መጨረሻ ላይ ኑን ተውኪድ ይባላል ማጠንከር ላይ የሚጠቁም የሆነ ኑን ነው ስለዚህ በርግጥ የሚለውን ትርጓሜ ሊሰጠን ነው ኑን ማለት ነው ስለዚህ እዚህ ቦታ ላይ በፈጣሪ እየነግራችኋለሁ ወላሂ በድጋሚ አሁን እየነግራችኋለሁ ማለት ነው ላማናት መጠቁመን እዚያ ላይ ቱብዓሱነ ኑኗ ተውኪድያ ስለሆነች ማለት ነው በርግጥ ትቀሰቀሳላችሁ ብለህ በላቸው ያ ሙሐመድ ብሎ አላሁ Subhanahu Wa Ta'ala ተናግሯል አሻሂድ እዚህ ቦታ ላይ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሊምሉ የታዘዙት አላህ ያዘዛቸው በፈጣሪያቸው በአላህ እንጂ ከአላህ ውጭ ባሉ በሆኑ በአባቶቻቸውና በመሳሰሉ በሆኑ አካላቶች እንዲምሉ አላዘዛቸውም ነው وقال صلى الله عليه وعلى آله وسلم ملكتن يوم صلى الله عليه وعلى آله وسلم قالوا من حلف يمال هناك بغير الله كالله جبال له هناك يمال هناك فقد أشرك برقت يهجر هناك هنا فقد أشرك برقت أجرا سلذي شرك فسموان برقت صحيح رواه أحمد صحيح هنا زجبانو إمام أحمد بن حنبل رحمه الله تعالى يزجبته هنا زجبانو وقال صلى الله عليه وعلى آله وسلم ملكتين صلى الله عليه وعلى آله وسلم قالوا من كان يهون أكل حالفا يمال يهون أكل فليحلف يمال بالله بالله سبحانه وتعالى بتشنا بتشيمال أو ويمكال هنا دقمو بالله يما يملكه هنا دقمو لمالت نو قال هنا دقمو ليصمت سات بل زم بل يبلو مالت بالله كمال بالله يمال يما يملكه هنا دقمو كالله وجه بالله هنا ما نيمي ملكه هنا كهنا بالله بتشنا مال ያለበት ካልሆነ ደግሞ ዝም ማለት አለበት እንጂ ከአላህ ውጭ ባለው ሆነ አካል ሊምል ፈጽሞ አይፈቀድም አይቻልም ማለት ነው من كان حالفا يمال يهون አካል ወይም የሚምል የሆነ አካል فليحلف بالله በአላህ ላይ ብቻና ብቻ ይማል አው ወይም ደግሞ ሊያስሙት ዝም ይበል መማል የማይፈልግ ከሆነ ማለት ነው በአላህ Subhanahu Wa Ta'ala መማል የማይፈልግ ከሆነ ዝም ማለት አለበት እንጂ ከአላህ ውጭ ባለ በሆነ አካል ሊምል ፈጽሞ አይፈቀድለትም ነው ሙተፈቁን ዐለይህ ቡኻሪና ሙስሊም በኩልነት የዘገቡት የሆነ ዘገባ ነው እና እንደ ጥቅል እነዚህ የሐዲስ ዘገባዎች የሚያስጨብጡን ከአላህ ውጭ ባለ በሆነ አካል መማል እንደማይፈቀድና ሽርክ እንደሆነ ባይሆን ግን ሽርክነቱ ሽርኩል አስገር ውስጥና ትንሹ ሽርክ ውስጥ ነው የሚካተተው ይህም ደግሞ የሚሆነው በተፍሲልና በዝርዝር ከታየ በኋላ ነው የማለ የሆነው አካል በሚምልበት ጊዜ ለፍማን በምላስ ደረጃ የተከሰተ የሆነ መሐላ እንጂ በውስጡ ኢዕቲቃድ አድርጎ ካልሆነ በማዕና የሚምልበት የሆነውን አካል እንደ አላህ Subhanahu Wa Ta'ala ተዕዚም አድርጎና አልቆት ልክ እንደ አላህ Subhanahu Wa Ta'ala ያላቀው ሆኖ ማለት ነው የማለ ከሆነ የዛኔ ሽርኩል አክበር ውስጥ ነው የሚካተተው ነገር ግን እንደ አላህ Subhanahu Wa Ta'ala ያላቀው ካልሆነ ከአላህ ልቅና ጋር አገናኝቶ እነዚህ ሐዲሶች شرك الأصغر مهون لنا متكومون بمعنى الحلف بغير الله بايهونغن شرك الأكبر مهون بتما قطع من دم فتر لنسنقا يقبام يميمل هنا أكال يميمل بتي هنا فطور
ከአላህ ስብሓነሁ ወተዓላ ተዕዚም ጋርና ልቅና ጋር ያገናኘ ሆኖ ልክ እንደ አላህ አልቆ ከሆነ የሚምለው የዛኔ ሽርኩል አክበር ነው የሚሆነው። ነገር ግን እንደ አላህ ስብሓነሁ ወተዓላ አልቆት ካልሆነ ግን የሚምለው እንደዛ ከሆነ ግን ሽርኩል አስገር ውስጥ ነው የሚካተተው። ይህንን ያስቀመጡት ዑለሞች ወላሁ አዕለም። እዚሁ እናቁም ኢንሻአላህ። ነክተፊ بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.